ይህ እስር ቤት ደም የጠማው ደም የሚፈስበትና ሰዎች ወደዚህ ማለፍ እንኳን የማይፈልጉበት ስፍራ ነው። ብዙ ሰዎች ወደዚህ እስር ቤት ከገቡ በኋላ አይወጡም። በፍርድ ሳይሆን በሞት ይወጣሉ። ወደዚህ እስር ቤት የሚፈረድበት ሰው እጅግ በጣም ተስፋ የተቆረጠበት ሰዎች ብቻ ናቸው። በዚህ ውስጥ ያሉት አብዛኞቹ ታሳሪዎች ሰዎችን በጭካኔ በተሞላው መንገድ የገደሉ ናቸው። በዚህ ስፍራም ታዋቂው ወንጌላዊ ለነዚህ እስረኞች ወንጌልን ሊያበስርላቸው ይሄዳል። ጆኒ ቼንግን ተዋወቁት። ጆኒ ከጥቂት ዓመታቶች በፊት እሱም ልክ እንደነሱ የእስረኛ ልብስ ለብሶ በእስር ቤት ውስጥ ለረጅም ዓመታት ተፈርዶበት ቆይቷል። እስኪ በዚህ እስር ቤት ውስጥ አደገኛ ወንጀለኞች፣ ነፍስ ያጠፉ ሰዎችን በአደገኛ ጭፍጨፋ እየገደሉ የብዙሃንን ነፍስ ባጭሩ የቀጩ ሰዎች ምን አይነት ጥያቄ ሊጠይቁ ይችላሉ? ስለ መጽሐፍ ቅዱስ፣ ስለ መንፈሳዊ ሕይወት ምን አይነት አመለካከት ያላቸው ይመስላችኋል? ይህን በሙሉ ልክ በዛው ስፍራ እንዳላችሁ ያክል እንዲሰማችሁ አድርገን እናቀርብላችኋለን። የእነዚህ ሰዎች ጥያቄ እውነት ያሳዝናል። የእውነት ተጸጽተዋል። መንፈሳዊ ነገር የማወቅ ጥማት ውስጣቸው አለ። ፍርዱን ለእናንተ ትተንላችኋል። ጆኒ ግን እንዲህ ይለናል። ብዙ እስር ቤቶች ሄጄ አውቃለሁ፣ ነገር ግን እንደዚህ አይነት ከባድ እስረኞች የሚገኙበት እስር ቤት ብዙ አላዘወትርም። ይህ እስር ቤት በከፍተኛ ሁኔታ ደምን የተጠማ እስር ቤት ነው። አላውቅም፣ ግን እንደዚህ አይነት ስፍራ መሄድ ትንሽ ያስፈራል። እነሱን ከማግኘቴ በፊት ለረጅም ሰዓታት ለእግዚአብሔር ስጸልይ ነበር። እንዴት እንደሆነ ባላውቅም እግዚአብሔር የራሱ መንገዶች አሉት። የብዙዎችን ልብ ከፍቷል፣ ብዙዎችን ደግሞ ማርኳል። እነዚህ የጠፉ ነፍሳቶች ተገኝተው ማየት እጅግ በጣም ያስገርማል። እግዚአብሔር አምላክ በእኔ ሕይወት ያደረገልኝን አይተው እንዲጽናኑ ፈልጋለሁ። በዛሬው ቀን DCI ተብሎ የሚጠራው በሉዚያና ውስጥ የሚገኝ እስር ቤት እንጎበኛለን። እዚህ ስንመጣ የመጀመሪያችን ነው። ዛሬ በዚህ ስፍራ ተገኝቼ ላካፍላቸው ያሰብኩት ቃል ዘፍጥረት ላይ የሚገኘውን ነው። እንዴት ለልባችን መስታወት እንደሆነ ልነግራቸው እወዳለሁ። አብዛኛው ሰው ዘፍጥረትን ሲያነብ ከፍጥረት ጋር ብቻ ያያይዘዋል። ነገር ግን በዋነኝነት ዘፍጥረት ሊነግረን የሚፈልገው እንዴት የሰው ልጅ ባዶና ከንቱ እንደሆነ ነው። ማለትም ያለ እግዚአብሔር ባዶና ከንቶች ነን። እነዚህ ሰዎች በእስር ቤት ውስጥ ናቸው። አብዛኞቹ ተስፋ አጥተዋል። ተስፋቸው ሙጥጥ ብሎ አልቋል። ስለዚህ ልክ በስጋ እንደመታሰር እንዳለ ሁሉ በመንፈስም መታሰር እንዳለ እንዲያውቁ ፈልጋለሁ። በስተመጨረሻም ጆኒና ቡድኑ እያወሩ ወደዚህ ስፍራ ወደሚያስፈራው አደገኛ ወደሆነው እስር ቤት ደረሱ። ወደ ውስጥም ዘልቀው ገቡ። 1000 የሚያክሉ እስረኞች በውጪ ቁጭ ብለዋል። ጆኒ ቼንግ ይህን ሁሉ ሰው መድረስ መቻሉ እጅግ በጣም አስደስቶታል። ይሁን እንጂ ከዚህ በፊት በነበራቸው ታሪክ ምክንያት ትንሽም ቢሆን ፈርቷል። ጆኒም ፈራ ተባ ያለ በእስረኞቹ መካከል ወደፊት መጓዙን ቀጠለ። ጆኒም እንዲህ ያለ መናገር ጀመረ። ያው ወደዚህ ስፍራ ከመምጣቴ በፊት በደንብ አድርጌ ጸልያለሁ። በመጀመሪያ ደረጃ ሰዎችን የጠቀምኩ መስሎኝ እንዳልጎዳቸው፣ ደግሞም እውነተኛ የሆነውን ወንጌልና የኢየሱስን ፍቅር እንድነግራቸው እንድችል እግዚአብሔር አቅም እንዲሆነኝ ጸልያለሁ። በዛ ላይ ደግሞ በፍራቻ ምክንያት በመርበትበት ወይም ደግሞ በቃ በተለያዩ ስሜቶች ምክንያት የእግዚአብሔርን እውነት ሳልናገር ወይም ደግሞ እውነትን አመቻችቼ እንዳልናገር ጸልያለሁ። እኔ ለነሱ መንገር የምፈልገው እግዚአብሔር በኔ ሕይወት ያደረገውን ተአምራት በእነሱም ሕይወት ላይ ማድረግ እንደሚችል እንዲያውቁ ነው። በዚህ ሰዓት አንድ የፕሮግራሙ አስተዋቂ በመድረክ ላይ ሆኖ በእስረኞቹ መካከል እንዲህ ሲል መናገር ጀመረ። ዛሬ
ትልቅ ድንቅና ተአምራትን በህይወታችሁ ማየት ትጀምራላችሁ። አንድ እንግዳ አለን። ይህ እንግዳ ገና በ12 እና በ13 ዓመቱ ነበር ወደ እስር ቤት ገብቶ ረጅም ዓመት የተፈረደበት። ከዛ በፊት ከቻይናዎች ጋር የነበረ የጋንግ አባል ነው። ያለፉትን ጥቂት ዓመታቶች በብዙ ሁኔታ አሳልፏል። ተቸግሯል፣ አዝኗል፣ አልቅሷል። ነገር ግን በዛ ሁሉ ውስጥ እግዚአብሔር እንዴት እንደረዳውና እግዚአብሔር እንዴት እንዳሻገረው አብሮ ያካፍላችኋል። የሚገርማችሁ ነገር ከእስር ቤት ከወጣ በኋላ 24 ወራት ባልሞላ ጊዜ ውስጥ ከምንም እውቅና ወደ ማግኘት ሄዷል። ማለትም ከዜሮ እውቅና ሚሊዮኖች የሚያውቁት ብርቱ ወጣት ሆኗል። በሚሰራበት ሥራ ሁሉ ለኢየሱስ ክርስቶስ ክብር አለው። ዛሬ ይህንን ምስክርነት ሊያካፍላችሁ በመካከላችሁ ተገኝቷል። እባካችሁ ሞቅ ያለ ጭብጨባ ለጆኒ ቼንግ ብሎ አስጨበጨበለት። በዚህ ሰዓት ጆኒ ግራና ቀኝ ፈጠን እያለ ሲራመድ ይታያል። በውስጡ ጥቂትም ታክል ፍርሃት እንዳለ ያስታውቃል። ከግራ ወደ ቀኝ ቁልቁል መሬቱን እያየ ይንቀሳቀሳል። ማይኩንም ከፕሮግራሙ አስተዋዋቂ ተቀበለና ወደ መድረክ ላይ ወጣ። ዲሲአዮች እንዴት ናችሁ ብሎ ንግግሩን ከፈተ። እስቲ ለኢየሱስ ክርስቶስ ክብር አምጡ ብሎ አስጨበጨበ። ከእናንተ ጋር ጊዜ ለማሳለፍ በመምጣቴ እጅግ በጣም ደስተኛ ነኝ። እስኪ ሁላችሁንም አንድ ጥያቄ አሁን ልጠይቃችሁ። ስንቶቻችሁ ናችሁ ዘፍጥረትን ያነበባችሁት? ማለትም የመጽሐፍ ቅዱስን የመጀመሪያ ክፍል ዘፍጥረትን ያነበባችሁ እጃችሁን ከፍ አድርጉልኝ አለ። ሁሉም በሚባሉ ሁኔታ እጃቸውን ከፍ አደረጉለት። ጆኒም ቀጠለ። ያው እንደምታውቁት ዘፍጥረት መጽሐፍ ማለት ከፍጥረት ጋር ወይም ደግሞ የፍጥረት ጅማሬን የሚያብራራልን መጽሐፍ ነው። እኔ ግን ዛሬ የማካፈላችሁ እኔ ያየሁበትን እይታና እጅግ በጣም ጥልቅ የሆነ ዕውቀት ነው። እስቲ ስንቶቻችሁ ሎስ አንጀለስ ሲባል ሰምታችኋል? አዎ፣ እኔ ከዛ አካባቢ ነው የመጣሁት። በዛ ስፍራ እጅግ በጣም ብዙ ወንጀሎች የሚሰሩበት ቦታ ነው። ያው ብዙም የወላጅ ፍቅር የሚባለውን ነገር አላውቀውም። በጥቂት ጊዜ ውስጥ ለብዙ ወንጀሎች ሰለባ ሆንኩኝ። በዚህ ምክንያት 12 እና 13 ዓመቴ ገደማ በእስር ቤት ውስጥ ገባሁኝ። ከዚህ በኋላ ቢያንስ ለ13 ዓመታት ያክል በእስር ቤት ውስጥ ቆይቻለሁ። እኔ እስከማስታውሰው ድረስ እስከ 25 ዓመቴ ድረስ በእስር ቤት ውስጥ ነበርኩኝ። ማለትም የቲን ወይም ደግሞ የወጣትነት እድሜን እንደ ሌሎች አላሳለፍኩትም። ምክንያቱም በእስር ቤት ውስጥ ነበር ያሳለፍኩት። ዛሬ የምነግራችሁ ስለኔ የሆነልኝን ነው። እግዚአብሔር እንዴት ከጥቅም አልባነት ወደ ጠቃሚ ሰው ሊቀይራችሁ እንደሚችል አስረዳችኋለሁ። መጽሐፍ ቅዱስ በእጃችሁ ላይ የያዛችሁ ሰዎች ዘፍጥረት ምዕራፍ 1 ላይ እንድትሄዱልኝ ይፈልጋለሁ። ልክ ቃሉ ሲጀምር አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበራትም። ጨለማም በጥልቁ ላይ ነበር፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ይላል ብርሃን ይሁን አለ፣ ብርሃንም ሆነ። አብዛኞቻችን ይህንን ክፍል ስናነብ በተለይም ደግሞ ቁጥር 3 ላይ ብርሃን ይሁን አለ የሚለውን ስናነብ እግዚአብሔር በምድር ላይ ብርሃን እንዲኖር ፈልጎ ወይም ደግሞ ከፍጥረታቶች ጋር የተያያዘ እግዚአብሔር ፍጥረታትን ሲፈጥር በዛው ብርሃንን አብሮ ፈጥሮ ይመስለናል። ዛሬ ከዛ ያለፈ ጠለቅ ያለ ዕውቀትን እሰጣችኋለሁ። እስኪ ከእናንተ መካከል ዕብራይስጥ የሚችል ሰው አለ? አያችሁ፣ ጨለማና ባዶ የሚለውን ቃል በዕብራይስጥ ቋንቋ ሲያብራራልን ቶሁና ቦሁ ብሎ ይገልጽልናል። ይህ ሲብራራ ድቅድቅ ውስጥ ያለ እንቅስቃሴ የሌለበትና አቅጣጫ የሌለው እንደማለት ነው። ቦሁ የሚለውን ቃል ሲያብራራው ደግሞ ምንም የሌለበት ባዶ ስፍራና የሚከብድ የሚጨንቅ ብሎ ይገልጸዋል። እስኪ ልጠይቃችሁ፣ ብርሃኑ እንዲገባ የፈቀደለት ምንድን ነው? ቃል ነው አይደል? የእግዚአብሔር ቃል። አያችሁ፣ ይህ ምድር ምንም ያህል እንኳን በራሱ ቢፍጨረጨር ከዛ ድቅድቅ የሆነ የሚያስጨንቅ ጨለማ ውስጥ ለመውጣት ቢፍጨረጨር እንኳን አቅም የለውም። ምክንያቱም ደግሞ እግዚአብሔር ብርሃን ይሁን ሲል ነው ብርሃኑ የመጣው። አያችሁ፣ ዘፍጥረት
ከፍጥረታት ባለፈ ስለናንተ ልብም እየተናገረ ነው። አያችሁ እኔም ከብዙ ዓመታት በፊት በብቸኝነት በባዶነትና በሐዘን እጅግ በጣም እሰቃይ ነበር። ማንም እንደሌለኝ ነበር ማስበው። ደግሞ ልክ እንደኔ በፕሮጀክት ውስጥ ያደጋችሁ ከሆነና ከቤተሰባችሁ የተራራቃችሁ ከሆናችሁ እጅግ በጣም ጠንካራ የሆነ ብቸኝነት ስሜት ይሰማችኋል። የሚገርማችሁ ከዛ ስሜት ውስጥ ለመውጣት ያላረኩትና ያልሞከርኩት ነገር የለም። ከትንሽ እስከ ትልቅ የሚባለውን ነገር ሞክሬያለሁ። ለምሳሌ ጋንግ ውስጥ በመሆን የተለያዩ አስደንዛዥ እጾችን በመጠቀምና የተለያዩ መጥፎ ነገሮችን በማድረግ በዛ ውስጥ በመደበቅ ያንን ስሜት ለመሸወድ እሞክር ነበር። ያንን ጨለማ ለመሸወድ እሞክር ነበር። ግን ምንም ያህል በፍጨረጨር ምንም ያህል በሞክርም እንኳን አልቻልኩም። የሚገርማችሁ ነገር ከእስር ቤት ከተለቀኩኝ በኋላ እንኳን ሰዎች እኔን መጠጋትም ሆነ ለኔ ፍቅር ማሳየት አይፈልጉም ነበር። ምክንያቱም ከዚህ በፊት በነበረኝ ታሪክ የተነሳ ሰዎች ከኔ ጋር አንዳችም ሰከንድ ማሳለፍ አይፈልጉም። አይደለም ከኔ ጋር ጊዜ ማሳለፍ ይቅርና በሱፐር ማርኬቶችና በተለያዩ መሸመቻ ቦታዎች ውስጥ እንኳን ስገባ ተቀባይነት አልነበረኝም። በዚህ ምክንያት ድጋሚ ወደ ድሮ ህይወቴ ልመለስ ተገደድኩኝ። ማንም ማህበረሰቡ የማይቀበለኝ ሆነ የውሸት ፍቅር የሚያሳየኝ የጨለማው ዓለም ውስጥ መሄድን መረጥኩኝ። በዛ የጨለማ ህይወት ውስጥ ሆኜ ገንዘብ አላጣም ነበር። ምክንያቱም በወር ውስጥ ከ40 እስከ 50 ሺህ መስራት እችል ነበር። ምናልባትም ያን ሁሉ ገንዘብ መስራት ስለቻልኩኝ፣ የተለያየ መኪና መቀያየር ስለቻልኩኝ፣ ቤት ስላለኝ እና የተለያዩ ጓደኞች ባጠገቡ ስላሉ ደስታን ማግኘት እችላለሁ ብዬ አስቤ ነበር። የሰው ልጅ እኮ ቆንጆ ገንዘብ መስራት ከቻለ ደስተኛ ይሆናል። ለኔ ግን ፍጹም ደስታን አጥቻት ነበር። ምክንያቱም ደግሞ ይህ ጊዜያዊ ደስታ ብቻ ነበር። የሚገርማችሁ በተለያየ 3 ጊዜ ውስጥ ራሴን ለማጥፋት እንኳን ሞክሬ ነበር። በዚህ ሁሉ ውስጥ ግን አንድ ነገር ተረዳው። ሙሉ የባንክ አካውንት መቼም ቢሆን ባዶ ልብን መሙላት አይችልም። የሰው ልጅ ሊፈልግ የሚችለው ነገሮች በሙሉ ነበሩ። ሙሉ የሆነ የባንክ አካውንት፣ በየወሩ የማይቋረጥ እጅግ በጣም ብዙ ገንዘብ፣ በጎረቤቶቼ እጅግ በጣም የታወቅኩኝ ሰው ነኝ። በማህበረሰብ ውስጥ እታወቃለሁ። ይሁን እንጂ በውስጤ አንድ የጎደለ ነገር ነበረ። እንዴት ከእስር ቤት ውስጥ ወጥቼ አሁንም እስር ቤት ውስጥ እንዳለው ያክል ይሰማኛል እላለሁ። በእርግጠኝነት እዚህ ውስጥ ያላችሁት አብዛኞቻችሁ የስሜት ተሰምቷችኋል። አያችሁ እኛም ልክ እንደዚሁ ነን። በመጀመሪያ ልክ ከጓደኞቻችን ጋር ስንወጣ የተለያዩ ጊዜያዊ ደስታን የሚሰጡን ነገሮች ስናደርግ በመጀመሪያው ጊዜ ላይ ቆንጆ ይመስላል፣ አሪፍ የሚያረካ ይመስለናል። አደንዛዥ እጾችን መጠቀም፣ በመጀመሪያ አልኮል መጠጣት፣ ልክ ስትጀምሩት ይሁሉ ነገር አሪፍ ይመስላል። ጉዳቱ እንኳን በቅጡ አይታወቅንም። አያችሁ አንድ ቀን ወይም 24 ሰዓት ሲጀምር እንኳን የሚጀምረው በንጋት ነው፣ በፀሐይ በብርሃን ነው የሚጀምረው። ሲያልቅ ግን በጨለማ ነው። ልክ እንደዛው አንዳንድ ጊዜያዊ ደስታ የሚሰጡንና ከእግዚአብሔር ዓላማና ዕቅድ ውጪ የሆኑ ነገሮችን ስናደርግ በመጀመሪያ ደስታን ሊሰጠን ይችላል። ይህ ሁሉ ግን ጊዜያዊ ነው፣ መምሸቱ አይቀርም። ሰዎች በእንደዚህ አይነት ጥቃቅን ውሳኔዎች ምክንያት ሲሞቱ፣ ሲአብዱ ብዙ ነገር ተመልክቻለሁ። አያችሁ ዓለም ሁሉ ጊዜ የምታቀርብልንና የምትሰጠን ይህንን ነው። በእግዚአብሔር ዓለም ውስጥ ግን ነገሩ ተገላቢጦሽ ነው። ስንጀምር የምንጀምረው በጨለማ ውስጥ ሆነን ነው። ከዛ ካለንበት ድቅድቅ ጨለማ እግዚአብሔር አምላክ ያወጣናል፣ ወደ ብርሃኑም ይወስደናል። መጀመሪያችን ጨለማ ቢሆንም መጨረሻችን ግን ብርሃን ውስጥ ይሆናል። እንግዲህ መጽሐፍ ቅዱሳችን ዘፍጥረት ላይ አንዱ የሚነግረን ነገር ይህንን ነው። አያችሁ እስር ቤት የሚኖረው በአካል ብቻ ሳይሆን በጭንቅላት ውስጥም አለ። ሰው አካሉ ተፈቶ እንደፈለገ እየተረማመደ ጭንቅላቱ ግን እስር ቤት ውስጥ ይሆናል። ለምሳሌ ኢየሱስ እስረኛ ይሆናል፣ የዝሙት እስረኛ፣ የማይሆኑ ነገሮችን የማድረግ እስረኛ ይሆናል። ከምንም በላይ ደግሞ የኃጢአት እስረኛ ነው። ከኢየሱስ ውጪ የነበራችሁን የጨለማ ህይወትና ከኢየሱስ ጋር አብራችሁ ያላችሁን የብርሃን ህይወት ማስተያየት አለባችሁ። ከኢየሱስ ጋር የምታሳልፉት ህይወት እጅግ በጣም የጣፈጠ ነው። ምናልባትም ዓለም ኃጢአተኛ ብላ ልትጠራችሁ ትችላላችሁ። ኢየሱስ ግን እንደ ልጁ ነው የሚያያችሁ።
ከዚህ በኋላ አጓጊ ወደ ሆነው ሰዓት ደረሱ። የጥያቄና የመልስ ሰዓት። እስኪ እንፈትናችሁ። እስረኞቹ ጥያቄውን ሲጠይቁ ከጆኒ በፊት ፖዝ እያደረጋችሁ ለመመለስ ሞክሩ። አንድ እስረኛ ተነሳና ጸጉሩን እያሻሸ ጥያቄን መጠየቅ ጀመረ። ካልተሳሳትኩኝ በብሉይ ኪዳን አንድ ሕግ አለ። ዓይን ያጠፋ ዓይኑ እንዲጠፋ፣ እጅ የቆረጠ እጁ እንዲቆርጥ፣ እንደዛ አይነት ሕግ አለ። አንድ ሰው የሰራው ፍርድ ከቅጣቱ ጋር የሚመጣጠን ያደርገዋል። ታዲያ በአዲስ ኪዳን ላይ ኢየሱስ አዲስ ሕግን አወጣ። አንድ ሰው ቀኝህን ቢመታ ግራህን ስጣል። ስለዚህ እኔ በሁለቱ መሃል ግራ ተጋብቻለሁ። የትኛውን ሕግ ነው መከተል ያለብን? ጆኒ ምላሽ ሰጠ። አየህ፣ አሁን የጠየቀው ጥያቄ በመጀመሪያ ብሉይ ኪዳን ላይ የነበረው የሙሴ ሕግጋቶች ነበሩ። ታዲያ ሙሴ እንዳለው ከሆነ አንዱን ሕግ ካጠፋን ሁሉንም እንዳጠፋን ነበር የሚቆጠረው። ማለትም ሁሉም ሰው ኃጢአተኛ ያደርገዋል። በዚህ ምክንያት የእስራኤል ሕዝቦችና የእግዚአብሔር ወገኖች የሆኑ በቃ ቅድስናቸውን መጠበቅ አልቻሉም። ስለዚህ ኢየሱስ ክርስቶስ የምህረት ዘመንን እሱ ራሱ አመጣ። ሰዎች በሕግ ሳይሆን በጸጋ መኖር የሚችሉበትን ጊዜ አመጣ። ለምሳሌ ጴጥሮስ ኢየሱስን አንድ ጥያቄ ጠየቀው። ወንድሜ ቢበድለኝ ምን ያህል ጊዜ ይቅር ማለት አለብኝ ብሎ ጠየቀው። ኢየሱስ የመለሰለትን ታስታውሷል? 70 ጊዜ 7 ብሎ ነበር የመለሰለት። እንዲያው ሂሳቡን እንኳን ብናሰለው 70 ጊዜ 7 490 ገደማ ይሆናል። የሚገርመው ነገር 490 በህብሪው ቋንቋ ወይም በዕብራይስጥ ቋንቋ ምን ማለት እንደሆነ ታውቃለህ? ቤት ልሔም የሚል ስያሜ አለው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል። አየህ፣ አንድ ነገር ልብ ልትል ይገባል። አንተ ሰዎችን ይቅር የምትለው ለመዳን ሳይሆን ስለ ዳንክ ነው። ጆኒ ይህን ከጨረሰ በኋላ ሁለተኛ ጥያቄ አንድ ጠጠር ያለና የሁላችንም ጥያቄ የነበረ ጥያቄን ጠየቀው። እንዲህም አለው፣ ጆኒ በመጀመሪያ ወደዚህ ስለመጣችሁ ላመሰግናችሁ እወዳለሁ። ከዚህ በኋላ ጥያቄን ላቅርብልህ። በመጽሐፍ ቅዱስ ውስጥ ስለማይካተቱ መጽሐፎች ምን ታስባለህ? ለምሳሌ ልክ እንደ ሄኖክ መጽሐፍ። እነዚህም መጽሐፍቶች መጽሐፍ ቅዱሳችን ላይ አናገኝም። የተወሰኑ ቤተክርስቲያኖች ደግሞ እነዚህን ይቀበላሉ። እስኪ ያንተ አስተያየት በዚህ ላይ ምንድን ነው ብሎ ጠየቀው። ጆኒ መለሰ፣ አየህ፣ ሁል ጊዜም ቢሆን ሃይማኖት ወደ ኢየሱስ ክርስቶስ የማይመራ ከሆነ ልክ ነው ብለህ እንዳታስብ። ምክንያቱም የመጨረሻውም የመጀመሪያውም ሊሆን የሚገባው ኢየሱስ ነው። አንድ ሃይማኖት ማዕከሉን ኢየሱስ ላይ ካላደረገ ልክ ነው ማለት አይደለም። ለምሳሌ እኔ መጽሐፍ ቅዱሴን ከመጀመሪያ እስከ መጨረሻ ድረስ 25 ጊዜ ጨርሻለሁ። አሁን ያልካቸው መጽሐፎች ደግሞ ለምሳሌ በግሪክ፣ በዕብራይስጥ፣ በተለያዩ በአርማይክ ቋንቋዎች እንኳን አይቸው አላውቅም። ስለዚህ አንድ ነገር ላይ ትኩረት ማድረግ እንዳለብን መጽሐፍ ቅዱሳችንን ጠቅለል አድርጎ ይነግረናል። ኃጢአታችንን ላጠበው ለኢየሱስ ክርስቶስ ትኩረት ልናደርግ እንጂ እኛ ራሳችን እንዴት ኃጢአታችንን በራሳችን ሥራ ማጠብ እንደምንችል የሚነግሩን ላይ ትኩረት ማድረግ የለብንም። ጳውሎስ እንኳን ያ ትልቁ ሐዋርያ እንዲህ ብሎ ተናግሯል። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ላይ እንዲህ አለ፣ በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር ይላል። ስለ ብዙ ነገር ልታውቅ ትችላለህ። ስለ ብዙ ነገር ልትመራመር ትችላለህ። ምናልባትም የጠፉ የወንጌል መጽሐፍት ብለህ ልትመረምር ትችላለህ። ደግሞ እንደነ መጽሐፈ ሄኖክ አይነትን አንብበህ ልትጨርስ ትችላለህ። በስተመጨረሻ ግን ኢየሱስን ካላስተዋወቁ ወይም ስለ ኢየሱስ የማይመሰክሩ ከሆነ ወደ ኢየሱስ ካልመሩ ትክክለኛው መንገድ አይደለም። ትኩረት ሁሉ ወደ ኢየሱስ። ከዚህ በኋላ ጆኒ ፕሮግራሙን አጠናቀቀ። ወደ ታችም ከመድረክ ስር ሲወርድ ብዙ እስረኞች እሱን ጥያቄ ለመጠየቅ ወደሱ ቀረቡና የሚገርሙ ጥያቄዎችን መጠየቅ ጀመሩ። በስተመጨረሻም አንድ ወፈር ያለ እስረኛ ወደ ጆኒ ቀረበና እንዲህ ሲል ጥያቄውን አቀረበለት። ጆኒ፣ ይመስለኛል እኔ እናንተ አንድ አይነት የህይወት ጎዳና ነበረን። እኔ ግን አንድ ጥያቄ ላንተ አለኝ። እንዴት ነው የሰውን እይታ ወይም ደግሞ ሰው ስላንተ የሚያስበውን ነገር እንዴት ልትቀይር ቻልክ?
ማለትም እንዴት አንድ የተከበረ የጋንግ አባል ወደ ክርስቶስ ሰባኪ ሲቀየር ሰዎች ምን አይነት አስተያየት ነበራቸው? ደግሞም የአስተያየት እንደሚከብድ አውቃለሁ። እንዴት ልትወጣው ቻልክ? ጆኒ መልሱን ቀጠለ። አዎ ልክ ነህ፣ እጅግ በጣም ይከብዳል። ነገር ግን ይህን ነገር እንደወጣው ያገዙኝ ሰዎችም ነበሩ። የመጀመሪያው የግል የሆነ አሰልጣኝ የሆነኝ ፓስተሬ ነው። ለምሳሌ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ከተቀበልኩኝ በኋላ የመጀመሪያውን ዓመት እጅግ በጣም ከብዶኝ ነበር። ቤተክርስቲያን ውስጥ እንኳን ሲሄድ ሽጉጤን ይዤ ነበር የሚሄደው። ይህንን ማደርግበት ግን የራሴ የሆነ ምክንያት ነበረኝ። ለምሳሌ አንዱ ቤተክርስቲያኔ ያለው የምኖርበት አካባቢ ጋር ስለነበር ነው። ማለትም ኢየሱስ ክርስቶስ ይቅር አለኝ ማለት ጠላቶቼ ይቅር አሉኝ ማለት አልነበረም። በዛ ላይ ደግሞ ሽጉጥ ከመያዜም ባለፈ የተለያዩ አደንዛዥ እጾችን አጨስ ነበር። ይህን ሁሉ ግን የማደርገው ቤተክርስቲያን ውስጥ በመመላለስበት ወቅት ነው። ታዲያ በዚህ ሁሉ መሃል ፓስተሬ አንድም ቀን እንዳቆም ገስጾኝ አያውቅም። ይህ ደግሞ ለኔ እጅግ በጣም የሚያስደነግጥ ነገር ሆኖ ጠበቀኝ። አየህ፣ ፓስተሬ ያደርግ የነበረው አንድ የጥበብ ነገር ቢኖር ወደ ልቤ ውስጥ የመጽሐፍ ቅዱስን ቃል መትከል ብቻ ነው። በቃ በኔ ላይ የሚሰራው ዘርን የመዝራት ሥራ ብቻ ነበር። ከዚህ በኋላ ጆኒ ቻንግ እና ቡድኑ የተዘጋጁበትን ፕሮግራም አጠናቀቁ። እግዚአብሔር ልክ እንደምታዩት የሚያስደንቅ ጊዜን ሰጣቸው። አብረው አመለኩ፣ የእግዚአብሔርን ቃል ሰሙ፣ የተለያዩ ምክሮችን አቀበሉ። እግዚአብሔር የድል ጊዜን ሰጣቸው። ይህ አገልግሎት ኢየሱስ ክርስቶስ ካዘዘን አንዱ አገልግሎት ነው፣ የእስር ቤት አገልግሎት። የእግዚአብሔር ቃል ሲናገር በማቴዎስ ምዕራፍ 25 ቁጥር 42 ላይ እንዲህ ይላል፣ ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላሰባችሁኝም፣ ታምሜ ታሰሬም አልጠየቃችሁኝምና ይለናል። ታዲያ እኛስ ኢየሱስ ክርስቶስ ካዘዘን ውስጥ ስንቱን ፈጽመናል? ስንቱንስ አርገናል? በስንቱ ታማኝ ሆነን ተገኝተናል? ከዚህ ቪዲዮ የተማራችሁትን ነገር በኮሜንት ላይ አስቀምጡልን። አንዱ ከሌላው ይማራልና። እናመሰግናለን።